አመሻሽ ላይ እንደዚህ ፋቶች ቀጥ ብላ በሩን ለመክፈት ትሄድ ጀመር። በሩ እንደዚህ ደሆኑን ስሰማ በሌላ በኩል ደግሞ ሰህር እንደዚሁ ደረጃውን እየወረደች ነበረ። ወዲያውኑ በሩን ስከፍተው ግን ባየችው ነገር ትደነግጣለች። ፖሊሶች ነበር በመጨረሻ የቆሙት። ወይዘሮ ሰህር እያለች እንደዚሁ ፖሊሷ ትጠይቃለች። ወዲያውኑ ቤተሰቡ እንዳለ ግራ ይጋባል። ወዲያውኑ እኔ ነኝ ብላ ሰህር ታውራ ጀመረ። ወዲያውኑ ወደ ውስጥም ይዘልቁ ጀመረ። ወዲያውኑ አሁን አብረሽን ትሄጃለሽ እያሉ እንደዚሁ ይናገሯት ጀመረ። ቤተሰቡ እንደዚሁ ግራ ይጋባል። ካቴናም እንደዚሁ ያውጣ ጀመረ። ፖሊሶቹ ወዲያውኑ ወደ ውስጥ ይገባሉ። ቤተሰቡ ከሳሎን ወደ በሩ ጋር ያምራሉ። ደንግጠው እርስ በርስ ይተያያሉ። ወዲያውኑ እንደዚሁ ከተያዩ በኋላ እጇን ትሰጥ ጀመረ። ካቴናውም እጇ ላይ ያርፍ ጀመረ። በመጨረሻም እጇን ሰጠች። ደብዳቤ ከላይ የጻፈችው እንደዚህ ነበር የሚለው። ህይወቴ ውስጥ ሁሉም ነገር ጥሩ እየሄደ መስሎኝ ነበር። በጣም ጥሩ ባል፣ ቤተሰብና ልጆች ነበሩኝ። ቤተሰቦቼን በእጆቼን የገነባኋቸው። ቤቴን አንድ ላይ ለማቆየት በጣም ብዙ ለፍቻለሁ። ግን ያንን ሁሉ ነገር ባደርግም ሁሌም ላለማየት የምሞክረው አንድ ነገር ነበር። ለካስ ሁሉንም ነገር የገነባሁት በውሸት ላይ ነበር። ከ30 ዓመታት በፊት አምኜው ሁሉም ሰው እንዲያምነው ለማድረግ የጣርኩት ውሸት፣ በዛ ውሸት ላይ ብዙ ነገር አድርጌያለሁ። ጥሩና መጥፎ ነበር። አሁን እዚህ ነገር ውስጥ ብገኝም ለዚህ ሰበቡ ከኔ ውጪ የማንም ጥፋት የለበት። ምን እያደረክ ነው አባዬ? እባክሽ ነገሩን ከባድ አታድርግ። አባዬ እባክህ የሆነ ነገር አድርግ። ምን እያደረክ ነው አባዬ? ምን እያደረክ ነው አባዬ? የሆነ ነገር በላቸው አባዬ። እማዬ እባክሽ አትሂጂ፣ ልቀቋት አባዬ። የሆነ ነገር አድርግ እባክህ። ስለዚህ ላደረግኩት ነገር በሙሉ ቅጣቴን መክፈል አለብኝ። እውነታው ፊት ለፊታችን እያለ ደብቆ እንዳታዩት ማድረግ ልክ አይደለም። ምክንያቱም ቢረፍድም አውቄዋለሁ። በውሸት የተጀመረ መንገድ ሁሌም ቢሆን ማምለጫ አይኖረውም፣ ዝግ ነው። መመት፣ ሴልቹክ እንዲሁም ደግሞ ሚና። በህይወቴ እንደናንተ ትልቅ ቦታ የሚሰጠው ምንም አይነት ነገር የለኝም። ለደቂቃም ቢሆን ሌላ ነገር አለ ብዬ አስቤ አላውቅም። በጣም ነው የምወዳችሁ። ይህንን መቼም ቢሆን እንዳትረሱት እሺ? አትናደዱብኝ። እኔ ራሴን ማየት በከበደኝ ሰዓት እንዴት ነው እናንተስ የእናታችሁን ፊት የምታዩት? እኔን ስታዩኝ ምንድን ነው የምታዩት? እስከ ጠዋት ድረስ እየሳቅን እያወራን የኖርንበት፣ የመጀመሪያ እርምጃችሁን የተራመዳችሁበት፣ ብስክሌት መንዳት የተለማመዳችሁበት ግቢ ውስጥ ስትወጡ ያ የጨለማ ጊዜ ትዝ አይላችሁም እንዴ? ያ መሆን የለበትም የኔ ቆንጆ ልጆች። ከባድ እንደሆነ በደንብ አውቃለሁ። ያለፈውን ጊዜ መመለስ ብችል ደስ ይለኝ ነበር። ግን ደግሞ ለዚህ ነገር ከልቤ ይቅርታ ልጠይቃችሁ ፈልጋለሁ። እማዬ! ዚያ ውዴ፣ የ30 ዓመት የህይወት አጋሬ፣ የእኔ ውድ የልጆቼ አባት፣ እዚህ ዓለም ላይ አይኑን ሳይ ሌላ ምንም ነገር ማሰብ የማልችለው ብቸኛው ሰው፣ የሞተችው አማቴ፣ እናቴና አባቴ ስንጋባ በጣም ደስ ብሏቸው ነበር። እማዬ! ከልጆቼ ቀጥሎ ይቅርታ መጠየቅ ያለብኝ አንተን ነው። ከልብ ደስተኛ እንዳትሆን አድርጌሃለሁ። አንተም እባክህ ይቅርታ አድርግልኝ። ይቅር ትለኛለህ ብዬም ተስፋ አደርጋለሁ። ከኔ ጋር ላሳለፍካቸው በእነዛ 30 ዓመታት በምትችለው መጠን ደስተኛ ስላደረግከኝ በጣም አመሰግናለሁ። አሁን ከዚህ ውሸትና ትልቅ ሸክም ነፃ መውጣበት ጊዜ ነው። እባክህ ይህን ውሳኔ በመወሰኔ አትናደድብኝ። ምክንያቱም ለጥፋቴ ካልከፈልኩኝ አንተም ደስታ እንድታጣ አደርግሃለሁ። ብቸኛው ምኞቴ ደግሞ አንተ ከልብ ደስተኛ እንድትሆን ነው። ሁላችሁንም በጣም ወዳችኋለሁ። ይቅር ትሉኛላችሁ ብዬም ተስፋ አደርጋለሁ። ሰህር ካርሊ። በሌላ በኩል ከቀናት በኋላ ሰህር ፖሊስ ጣቢያ ውስጥ እስር ቤት ውስጥ ነው ያለችው። እውነቱን ለመናገር እዚህ ድረስ እኔ ለመጠየቅ ስለመጣሽ በጣም ደስ ሆኖኛል። እኔን ለመናገር እኔም ላገኝሽ ፈልግሽ ነበር። ስለመጣው በጣም ደስ ሆኖኛል እያለች ተናገር ጀመረ። በእርግጠኝነት ለምን እንደጠራሽ ለማወቅ በጣም ጓጉተሻል፣ ግን ደግሞ በጣም ማዝኛለሁ እያለች ተናገር ጀመረ። ወዲያውኑ ደብዳቤ የሚመስል ነገር ተሰጣት ጀመረ። ወዲያውኑ ደብዳቤው ታዩ ጀመረ። ምንድነው እያለች ተጠይቃት ጀመረ። ወዲያውኑ አንቺን ይቅርታ መጠየቅ አለብኝ እያለች ተናገር ጀመረ። ስለሁሉ ነገር እንደሱ አትበይ እያለች ተናገር ጀመረ። ሁላችንም ልባችን ተሰውሯል። ሁላችንም በመኞት ብዙ ነገሮችን አድርገናል እያለችም ተናገር ጀመረ። አይለን ይታያሉ። ወዲያውኑ ይኸውልሽ አላኖር እዛ ፖስታ ውስጥ
ብላ ስትናገር አኗኑን ወዲያውኑ ደብዳቤውን ትጥለው ጀመረ። ከ3 ቀን በፊት እንደዚሁ መጨረሻ የተሰጠው ውሳኔ ፍርድ ቤት ውስጥ ነው። በመጨረሻ ከ3 ቀን በኋላ እንደዚሁ አቃቢ ሕጉ እንደዚህ ሎ ነበር የፈረደባት ሰህር ላይ በቱርክ አንቀጽ 81 ህዝባር 18 ላይ እንደተገለጸው ሰህር ከሃሊም በመጨረሻም ሆን ብላ አቅዳ ሰውየውን ስለገደለችው የእድሜ ልክ ጽኑ እስራት እንደተታሰር ፍርዱን በይኗል። ተገቢው የሆነ በመጨረሻም ወደ 12 ሁሉ ነገር እንደሚያቀለው የታወቀ ነው። ፍትሃዊ ሆነ ስለሆነ ስለዚህ 12 ዓመት እንድታሰር ተወስኗል የሚል ነበር ህጉ። እንደዚሁ በመጨረሻ አልጋው ላይ ተኝታ ስቅስቅ እያለች ታለቅሳለች። በመጨረሻ ተከሳሿ በመጨረሻም እንደዚሁ ወደ ፍርድ ቤት በመጣች በእያንዳንዱ ነገር እንደዚሁ ጊዜው ሊቀንስ እንችላለን የሚል ነገር ነበረ። በመጨረሻ የሁሉ ነገር እንደተወሰነ ብዙ ነገሮች በመጨረሻ ስለዚህ በዚህም የተነሳ የ10 ዓመት ፍርድ ተወስኖባታል ብሎ ዳኛ የሰጠው ቃል ነው። ወደ እስር ቤቱም ትገባለች። ከገባችም በኋላ ውስጥ ላይ እያንዳንዱ ነገር ታይ ጀመረ። አዝናለሁ በጣም በቃ ፈጣሪ ጠብቅሽ ብላ ፖሊሷ እንደዚሁ ወደ ውስጥ አስገብታት እንደዚሁ ተወጣ ጀመረ። በሌላ በኩል የሀቲጄ አባት እንደዚሁ ቁጭ ብሎ ስቅስቅ እያለ ያለቅስ ጀመረ። በጣም አዝኗል። ሰር ላይ በተደረገው ነገር እያንዳንዱ ነገር ቁጭ ብሎ ስቅስቅ እያለ ይሁዱን ያለቅስ ጀመረ። ሁላችሁም በመጨረሻ እርስ በርስ መጠባበቅ አለባችሁ። አንዳችሁ ሌላኛችሁን ተከታተሉ። በመሃላችሁ አንድ መስማማት ቢፈጠር ራሱ ቁጭ ብላችሁ አሮታችሁ ፍቱ የሚል ቃል የናታቸው ነገር በመጨረሻ እያንዳንዱ ነገር ትዝ ይላቸው ጀመረ። አባታችሁና አጎታችሁ አብራችሁ ይሆናል የሚል ቃል ነበረ። አባዬ እያለች አቶጂ ትጣራለች። እንባን እየጠረገ ካለበት ይነሳል። ምናልባት ከዚህ ሁሉ መሀል የልጅ ሊወለድልኝ ይችላል፣ አያቴ ሊለም ይችላል የሚል ቃል ነበረ። እንደዚሁ ፋቶሽ እንደዚህ የዞረች ቤተሰቡ እንዳለ ሳሎን እንዲሰበሰብ እየጠራች ነው ያለችው። ወዲያውኑ ካሉበት እየተነሱ ወደ ሳሎን ያመሩ ጀመረ። ምንም ቢፈጠር ምንም አልተበታተንም፣ እንድ ላይ ቆይተናል ማለት እንችላለን የሚል ቃል ነበረ። ሳሎን ላይ ሁሉም ከተሰበሰበ በኋላ ስልኮችና ሜልኩስ እየመጡ ነው ያለች ፋጮ ታወራ ጀመረ። ቤተሰቡ እንዳለ ተሰብስቧል። እያሳለፍን ያለው ነገር በጣም ቀላል አይደለም፣ በጭራሽ አይደለም። እናታችን በመጨረሻም እንደዚህ ምስቅልቅላችሁ እንዲወጣ አልፈልግም። በቃ አሁን እሷ እዚህ እንዳለች በመጨረሻም እንዳለች አድርገን መቀጠል አለብን። ሁሌም ቢሆን እሷ እንደምፈልገው ተመልሰን አንድ ሆናን ማየት ስላለባት እንደዚህ እንቀጥላለን እያለ ይናገር ጀመረ። ይሄን የምሰማው ምና ልባ ያስላል። የዞረችም አስሊም ታያት ጀመረ። በመጨረሻ እንደዚሁ አባቷ ማፍጠጣያታን ካለችበት ዞር ብላ እየሮጠች ትሄድ ጀመረ። ወዲያውኑ እኔ ሄጄ ሊያት እያለ ታናሽ ወንድም ይከተላት ጀመረ። ቤተሰቡ ግራ ይጋባል። ልቡ እንዳለ ተሰብሯል። እንደዚሁ ዚያም ቆሞ ያስብ ጀመረ። ክፍሏ ውስጥ ገብቶ እሷም ስቅስቅ ያለች ታለቅስ ጀመረ። እንደዚሁ ሚና በሌላ በኩል ቤተሰቡ እታች ተሰብስቧል። በቃ የግድ ሁላችሁንም መልመድ አለባችሁ። ሰህር በጣም ጠንካራ ሴት ነው እውነቱን ለመናገር እያለች እናተ ብቻ እንዳትበታተኑ። እሷም ያ በመጨረሻ እንዲሆን አልፈልግም፣ ራሷን መስዋዕት ያደረገችው እኛ እንዳንበታተን ነው እያለ ይናገር ጀመር። ይሄን ጊዜ ማሳለፍ ግዴታችን ነው እያለ ይናገራል። ወዲያውኑ መመቴን እንደሰማ በጣም ይናደድና ከዚህ በኋላ እዚህ እንድትሆኑ እናንተ አልፈልግም። መመት በኋላ እናወራለን፣ በኋላ ምናምን የሚባል ነገር የለም፣ በቃ አልኩ በቃ እያለ ይናገር ጀመር። ከዚህ ቤት ትወጣላችሁ፣ ሌላ ምንም አማራጭ የለም። መህመት እኔም እኮ ይሄንን እንዲሆን አልፈልግም፣ እኔንም እኮ እየጎዳ ነው፣ እኔንም እንደሚጎዳሽ እኔ እርግጠኛ ነኝ። ቆይ አንዴ ምን የኔ ልጅ እኮ መጨረሻም ባኖር እኮ አስሊ ሞታ ነበርኩ። ይሄን አታውቁም እንዴ? መሄዳችን በመጨረሻም እንሄዳለን። አሁን ግን በመጨረሻም ሰላማችን እውነቱን ለመናገር ትክክለኛ ፍትህ ሰፍሯል እያለች ትናገር ጀመር። ምን ማለት ነው አልገባኝም። ቆይ እናቴ በመጨረሻም መታሰሯ እንደዚሁ ታሰሯ ይገባታል እያልሽ ነው? ደግሜ እየጠየኩሽ ነው፣ መልሽልኝ። አይ እንደዛ ለማለት ፈልግ አይደለም፣ አይ ስላልተረዳት ነው። አቆሚ ፈርዴ ቬስ ታይ በቃ ሁሉም ሰው ግራ ተጋብቷል።
አላቆም መስማት ፈልጋለሁ በመጨረሻ መሄዳችን ካልቀረ ቤተሰቦችም ከቀረ እያንዳንዱ ሆዱ ውስጥ ያለው መጨረሻ ያወጣ ይናገራል እያለ ፈርዴቪስ እያለ ይጠራታል ባልየው ወይም የሰህር ወንድም ግራ እየተጋባ ሁሉም ሰው እርስ በርስ ይታያሉ ከባዱ ሚስጥር የሚወጣ ይመስላል በሌላ በኩል ደግሞ ሰህር እንደዚሁ ቁጭ ብላለች እስር ቤቱም ቁጭ ብላ አይዞሽ በርቺ መልካም ቀን ይሁንልሽ እያለች ሻይ እንደዚሁ የተሰጣትን ተጠጣ ጀመር በጣም ግራ እየተጋባች በሀሳብ ትሄዳለች ሁሉም ሰው አፍጥጦ ያታል እያንዳንዱ ሰው የታሰረችው ከነፍሰ ገዳይ ከብዙ ሰው ከኃይለኛ ህግን ከጣሱ ሰዎች ጋር ነው በቃ በመጨረሻም እሺ ያዳምጥኩ ነው ሁሉም ሰው ወዶ ያለው ውስጥ እያንዳንዱ ነገር ያወጣ ተብሏል አይደል ያዳምጥኩ ነው እያለኝ ነገር ፈርዴቪስ ብቻሽን እናወራ አይ አባት ምን ማለት ነው ምን እዚህ ሆናችሁ ነው አንተም እኛም የምናውቅ መፍታለን ውስጥ ይሻትያዩ በሀዘን ምክንያት እውነቱ ለመናገር ሁሉም ሰው መያዘውን ነገር አያውቅም ስለዚህ ሁላችን መጣተለ ነይ አየር ንቀል ፈርዴስ ቱዴ ሂጂ እያለን ይናገር ጀመረ ወዲያውኑ እንደዚሁ ይሄዱ ጀመር መህመት አንዴ እናወራ እያለች አስሌት ተናገረች እባክህ ና ተነስ ና እያለች እሷንም ይዛው ትሄድ ጀመረ ቤተሰቡ ተቀምጦ ግራም ይጋባ ጀመር ሚና እንዴት ናት ሰርቾክ ደህና አይደለችም እያለ ይነግራል እንዴት ልትሆን ትችላለች እያለ ይመልስ ጀመር መቼ ደህና እንደምትሆን አላውቅም እያለ ይመልስ ጀመር በሌላ በኩል ውጭ ወጡት እንደዚሁ አላኖርና በመጨረሻ ያቲጄ እናት በመጨረሻ ምን ነው ይሄ ሁሉ ነገር በመጨረሻ ይሁሉ የኛ ጥፋት ነው እስቲ እንነጋገር ሁሉም ሰው እውነቱን ማወቅ የለበትም በመጨረሻ አንቺና እንደዚሁ በመጨረሻ ልጅሽ ይሄ ሁሉ ነገር ምንም አላደረጋችሁ የሰራችሁን በመጨረሻ የሰራችሁ ሰጣና የሰተር በመጨረሻ በዚህ ነው እንደ በመጨረሻ የምታስወጡት እኔ ዝም እላለሁ ገባ እኔ ዝም እላለሁ ሆቴል ለማጥፋት ተሞክሮ ነበር ግን በመጨረሻ ዝም ብያለሁ በመጨረሻም አንቺም ዝምት ያለሽ ምንም ነገር አታወሪም ተግባባን አይደለም ስትወሪ ቆይ በመጨረሻ ውስጥ ሰላም ይገባሻል ብለሽ ታስቢያለሽ ይሄን ፈጠረው እንደጋግሜ እነግርሻለሁ ይሄ ሲሰሙ ልጆቹ ያጠፉሻል አንቺን ከዛ በኋላ አርፈሽ ስራሽን ትይዛለሽ ገባን አይደለም እኔም ስሬን ቻምፒዮን እኔ ነገር ከታተላለሁ ወርዝ ፈርዴቪስ ተረጋጊና አስቢሽም ከዚያ በኋላ በመጨረሻ እዚህ ቤተሰብ ላይ ድጋሚ መጥፎ ነገር በታረጊ ማለት ነው የምትጋፋጩ እኔ ነው የሚሆነው ስራዬን በመጨረሻው እያንዳንዱ ነገር ትቼ አንቺ ላይ ተወክጃለሁ ማለት ነው የምልሽ ገብቶሻል እያንዳንዱ ነገር ገባሽ ወይ ያልኩሽ ነው እያላ ተናገራታለች ወዲያውኑ አዎ ትላለች ይመስለኛል ገብቶሻል ብላ ካለችበት ዞር ትል ጀመር ፈርዴቪስ በጣም ተናደዳለች በረጅሙ ተነፍሳለች ውስጥ ላይ ፋቶች እንደዚሁ የሚበላ ነገር እንደዚሁ ያቀበለች ነው ያለችው እንደዚሁ አንፈልግም ያሉ ይናገራሉ ልክ ሊወጡ ሲል ሰራተኛው እንደዚሁ አስሊና በመጨረሻ መህመት ይመጣል በቃ ከዚህ በኋላ ምንም ማንንም መረበሽ አይተው አይ ለዚህ ቀን በመጨረሻም አስሊን ማመስገን አለብሽ ተግባባን አይደለም እኔ እዚህ ቤት እንድቆይ ተስማሞትና ካንቺ ጋር በመጨረሻ ላንቺ ባለኝ ፍቅርና አላስተሳሰብ አይደለም ተግባባን አይደለም እኔ እኮ ምንም ያረኩት ነገር የለም ምንም ያጠፋሁት ነገር የለም እሱን ደግሞ አንተ ታውቃለህ ባርሽን በጭራሽ አላቆም ነበር አቲቼ በመጨረሻም እሱን ባናወራ ይሻለኛል መናገር ነገር ተናግሬያለሁ በቃ አስሊ እንዳይከፋ ሲል ዝም እላለሁ ይሄ ነው ተግባባን አይደለም ይሄ ነገር ግልፍተኛ ባህሪ በመጨረሻም ልክ አይደለም እኮ እኛም እኮ የዚህ ቤተሰብ አባልን እኮ ነን እና ደግሞ በመጨረሻም እናታችን ሀቲጄን አደራ ብላለች የማይሆን ስራ ስንሰራ የነበረው እኛ ነን አቆቴ አስሊና በመጨረሻ ማዬ በመጨረሻም ባኖር ኖሮ ለደቂቃ እንደዚሁ ለደቂቃ እዚያ ትኖርም ነበረ ነይ ሀቲጄ ነይ ልጄ ነይ ውዴ እያሉ ይዟት ይሄዱ ጀመረ ዚያ አፍጥጦ ያሉ እርስ በርስም ይታያሉ ግራ እየተጋቡ ወደ መቀመጫው ሄደው ይቀመጡ ጀመረ እንደዚሁ አስሊ መህመትን ታረጋጋው ጀመረ በሌላ በኩል ኩሽና ውስጥ ሀቲጄ ምን ሆነሻል እስቲቨን አንድ ጊዜ ቆሚ ይሄ ምን ጉድ ነው ቆይ ምን የምን ጉድ ነው ቆይ ወይሮ እዚህ በመጨረሻ አስሊ እኔ እዚህ እንድቆይ በመጨረሻ ፈቀደችና እኔ እዚህ እንድቆይ እሱም ፈቀደ
እንዴት በጣም ይገርማል አስሊም በመጨረሻ ሙሉቀን ማመስገን አለብኝ ማለት ነው እንዴት ደስ ይላል ይሄ ሁሉ ነገር በመጨረሻ በአስሊ ተፈጥሮ እኛ ግን እሷን ማመስገን አለብን መሐመድ በመጨረሻም አይኑ ተውሯል በጣም ልጄ ቆይ ተረጋጊ የልጇን እናቷን ተመልከቻት እናት ምን ትጠብቂያለሽ ቆይ ፈጣሪ ይፈርዳል በቃ ሁሌም በመጨረሻ እኛ ላይ መረማመድ የሚችሉ ይመስላችኋል ቆይ ፈጣሪ ይፈጥራል የተወለድኩት እዚህ ነው ያደግኩትም እዚህ ነው በእነሱ አይደለ እጅ ነው ያደግኩት እያንዳንዱ ጋር በመጨረሻ የሚያውቀው ነገር አለ አጎቴ እዚያ በመጨረሻ አንድ ቃል አልተናገረም በልጋን ነው አቁሙ ራሱ አላለም በመጨረሻም አስሊ በመጨረሻም እመቤት ያረጋታል በጭራሽ ግን ይሄ አይሆንም እያለች ተራለች ልጄ እባክሽ ደግሞኛል እባክሽ አሁን ላይ ምንም አይነት ጉልበት ነኝ አይ እውነቱን የምነግርሽ እኔ ሰህር ካርሊን ያሳደገችኝ በምክንያት እንደዚህ በቀላሉ ተስፋማ አልቆርጥም ይሁንልሽ ማያ የዚህን ቤት እግ ማቀው እኔ ብቻ ነኝ ሀቲጄ ምን አኔ በለኝ አስሊ በመጨረሻም እዚህ ቁቤት በመጨረሻም ብላ ትለምነኛለች ይሄን ደሞ አደርጓለሁ ይሄ ቆይ አይበቃም ልጄ ይሄ ነገር አይበቃም ይሄን በፈጣሪ ይሄ ነገር አይበቃም እያለ ያወራል እህቴ በመጨረሻም ሰው ገላ እስር ቤት ገብታለች አሁን ደግሞ ከማን ጋር ነው ትግልሽ ቆይ አይ በመጨረሻም እዚህ ቤት ሁሉም ሰው አይኑ ታውሯል ሁሉም ሰው ትክክለኛው ችግር አስሊ መሆኗን ሁሉም ሰው ያያል የኔ ልጅ ታያቸው እያልኩሽ ነው እንደፈለጉ ይሆናሉ በደንብ አስቢበት እስቲ እንደፈለጉ ይሆናሉ ብላ ተናግራ ዞር ትል ጀመር ሌላ ሴራ እንደዚሁ ማሲሯን ትቀጥላለች እንደዚሁ የሷ አባት ውሃን ስቶ ይጠጣል እሷ በሐሳብ ትዋጥ ጀመረ ወደ ዩቲዩብ ቻናሎች የብዙዎች ለዛሬ ቪዲዮ ይላችሁ መጣው ትችን ተመስል ነበር በቀጣይ ምን ይፈጠር ምን አዳዲስ ነገሮች ይፈጠሩ ምትሉም በክፍል 34 ላይ ያሉትን ዋና ትዕይንቶች ይላችሁ መጣ ይሆናል እንደዚሁ ሀቲጄ ምን ታረጋለች እና ሌሎችም በርካታ ጓጉ የሆኑትን ትዕይንቶች ይላችሁ መጣ ይሆናል ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ ቪዲዮን ደግሞ እስካሁን ላይክ አድርጋችሁ ቪዲዮ ላይክ አድርጋችሁ ሊጨርሱ በትትና የጠየኳችሁን የኮዲ ሰናበታችኋለሁ ሰላም ፍቅር ጤና ከእናንተ ላይ አይጥፋ እያልኩ ቻው